ሰላም ሰላም ሹልቂት አንተ መኳን አልገባም እኮ እዚህ ጋር ቆሟል እኮ ሃይላንድ ይዞ ስላለን ማለት ነው እንጂ ኧረ ዮናስ ቶሎ በሉ ሰዓት እሚቴ ነች ቶሎ በይ እንጂ የክረምት ወፍ መስላ ነበር። እሱ ጋር ካሜራ ላይ ያገኝ መሰለኝ። ወደዚህ ወደ ዳር ጠጋ ተዘጋጅታችኋል? አሁን ስልክ አስቀምጪ። አይ እሷ በቃ እንትን ሆኖባታል። ሰላም ሰላም፣ ውድ ቤተሰቦቻችን እንደምን አላችሁ? እግዚአብሔር ይመስገን እኛ ደህና ነን። ብዙ ጊዜ ያው ምግብ ምናምን እያላችሁ በተደጋጋሚ ስትናገሩ ነበረ። ዛሬ የምንሰራው ቪዲዮ ላይ መግቢያ ልንሰራ እኛም ወስነናል ማለት ነው። ሰላም ብሏቸው በታላቅ ነው። እውነታቸው ነው። መግቢያ መጨረሻ ማንሰራላቸውም እና በመጀመሪያ ሰላም ናችሁ ወይ? እኛ አለን እግዚአብሔር ይመስገን። ዮናስ እስኪ የእንትን መስኮት ይዝጋው። ለዛ ነው ሰላም እስካሁን ማለት ነው። ይሄ በአስሬ ጓጓ ከሚል በሩን ከፈተው። ኧረ ከፍተ ሳይሆን መስኮቱ ሲዘጋ እንትን ይላል። መስኮቱ ሲዘጋ ምንም እንትን አይልም። እና ቤተሰቦች ዘግተና መስኮቱ ዝጋውና ዝግጠመው ከዛ ይሄኛው ሲዘጋ እና ቆይ እንጂ እሱ እስከመጣ ሰላም ልበል። ምን ችግር አለው? እሱ እያላል እንደ ሁላችንም አለን። ወይ ዝገታውን እስከምንመጣ ምናምን ዮናስ ምን እንደሆነ እሺ ሰላም እሺ ዳድስኪ በይ አይ ሰላም አልሽ እንደ አዲስ ለምን ያለሽ? እኔ ማለት እና እንዴት ናችሁ? ደህና ናችሁ ወይ? እኛ አለን እግዚአብሔር ይመስገን። እንግዲህ ማለት ንቀት ነው ወይ ምናምን የሚሉ ልጆች አሉ። ንቀት አይደለም። ለምሳሌ እንዴት ነው ይሄ በቃ እሱ ምንም በጣም የወጣ ነገር ስለማያደርግ ወይም ደግሞ በጣም ተናዶ ቶሎ ስለሚተው እንተዋለን በቃ ስለለመድነው ማለት ነው እንጂ የተሰማውን ስሜት ምናምን እንትን ማለት እንፈልጋለን። ግን ደግሞ የተሰማኝ ስሜት እኔ መናገር አልፈልግም። ብዙ ጊዜ ተናስቼ መሮጥ ነው የምፈልገው ወደዛ። ከተናደድኩኝ ብስጭቴን ለማረጋጋት ውስጥ ነው መግባት የምፈልገው ማለት ነው። ለምን ወደዚህ ትሮጣለህ ግን? ይላሉ እውነት ነው። ሰላም እሺ ሰላም ሰላም፣ እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር የተመሰገነ ይሁን አለን። እኔስ ቀጥል ሰላም ናችሁ? አይ እኔ እውነት ለመናገር በቅርብ ነው ማለት ነው ፈልገው። ሰላም ሰላም ኢየሱስ ምን ለበሰው ደግሞ ምን ማለት ነው? ምን ደስ ይቀይራና ቶሎኛ እስከማወራድ እስቀይራና ሰላም ለባላችሁ ያዝ ምንልኝ ይቆረጣል። ሰላም የተወደዳችሁ ቤተሰቦች ይቆረጣል። ይሄ ውስጥ ግባና ልብስ ለብሰና ከዛ እንደምን ለብሰና ሹልቂት ለብሰው በስነ ስርዓት አትመጣም። ያያ ይሄ ለብሰና ምን አባቱ ነው ተቀደሽ? ቆይ በቃ ዝም በሉ። እሱ እስኪመጣ ድረስ እናወራ። ቤተሰቦቻችን መግቢያ ማንሰራበት ምክንያቶች አሉ። አንድ ብቻ ሳይሆን ብዙ ምክንያቶች አሉ።
አንዱ ምንድነው መግቢያ ማንሰራበት ጊዜ በጣም ረጅም ሰዓት ከማውራት ይልቅ እነሱ ቀጥታ ወደ ሐሳቡ እንዲገቡ ነው። ሁለተኛ ደግሞ መግቢያ የማይሰራበት ምክንያት አብዛኛው ፕራንኮች ሲሰሩ ተመሳሳይ ነው። መግቢያ ይሰራል፣ ፕራንኩ ይሰራል፣ ከዛ መጨረሻ አለ። ይሄ እኛ ደግሞ ለየት ባለ መንገድ ራሳችንን ሆነን ነው የምንሰራው። ሁሌም ዩቲዩበር ሲባል እንደ ሌሎች ዩቲዩበር መሆን የለበትም። እኛ የራሳችን የሆነ ነገር አለ፣ የራሳችን የሆነ መገለጫ ስላለን ማለት ነው እንጂ ኧረ ዮናስ ጤነኛ አይደለም እንዴ? ምንድነው ደግሞ የከሰለው? ለምን ነው የማቀይረው? ወይም ቀበቶ ምንድን ነው እሱ? ከየት ነው ያመጣህ ይሄንን ጨርቅ? ሱሪ በቃ ይሄንን ነው ዛሬ የምለብሰው። እንደ በቃ ጉዳይ አንድ ጂንስ ብቻ መልበስ አይደል? በቃ ያው የጀመርኩት እና ብትለኝ እኛ ቪዲዮ ልንሰራ ነው ብቻ ነው እያልኩ አይደል እንዴ? አስሬ ምን እያወላለክ ትመጣለህ? ቀበቶ ቪዲዮ ይለቀብኝ እኮ ያማ እንዴ? ቀበቶ ልበስ ቀበቶ ልበሳ አሁንም እኮ አለው 3 ያዙር ቀበቶ ማለት ነው። በቃ አውሩ በቃ እንግዲህ ሰው ተመቸው እኮ ሌላ ሱሪ የለም። በቃ ይሄን ነው የምፈልገው። እንዴ ስለምትፈልግ ሳይሆን የለም ወይ ነው ቪዲዮ እየሰራን ነው። አትረብሽ። እሺ በቃ ስንት ደቂቃ ነው ያባከንክብን? እሺ እንስራ በቃ አንዴ ቁም ነገር ስንሰራ መሀል ላይ አትግቡ። በቃ እንደዚህ አንቺም አንዳንዴ እንደዚህ የምታደርጊው ነገር አለ። እኔ አዎ እኔ ትቻለሁ እንደዚህ በቃ አሁን ዛሬ እንሰራ ያሰብነው ነገር ቁም ነገር ነው። እንደዚህ አይነት ጭቅጭቅና ኮሜንታቸው ለመመለስ ነበር። ኮሜንት እየመለስን ነው አይደል? እሺ የምናወራው ነገር ቁም ነገር ነው አይደል? ወይ አርፈ ተስተካክለ ቁጭ በል። አይታይም ካሜራ ላይ አይገባም። ሰው ከላይም ሱፍ ለብሶ ከስር ቁምጣ ይለብሳል። ዋናው የካሜራ አቀራረጹ ነው። ግን ምንድነው አንተ ተነስተህ እዚህ ጋር ኩፍ አትበል። ሹልኪ ጥቂት እንዳለው ሰው እንትን ይላል እንዴ ማለት የለም። የሚይዘው ነገር የለ። ሱሪ ይወርዳል ዝም ብሎ። እሺ ነው ፍቅር ወደስ ተመለስ። በቃ ሱሪ ምን ሆነ ነው ሰፋው? እሺ ተዋት። ቁም ነገር ይሄ ያው ይቆረጣል። ፍቅር እሺ ያማታ እና ቤተሰቦቻችን በጣም በቃ እኛ የራሳችን የሆነ ነገር ስላለን ነው እንዳልኳችሁ። ስለዚህ ከእንግዲህ ማስተካከል ያለብን ሌሎች ነገሮችን ንገሩ፣ ማወቅ የምንፈልጋቸው ነው ማለት ነው። ሌላ ሲቀጥል ደግሞ የብዙ ሰው ጥያቄ ነው። በነገራችን ላይ ብዙ ኮሜንት ላይ የሚጠይቅ ጥያቄ ለምንድነው ሰብስክራይበራችሁ አንዴ 80 ምናምን 2 ይሆናል፣ አንዴ 89 ምናምን ይሆናል። ምንድነው እሱ ሰብስክራይበራችሁ የሚቀንሰው የሚጨምረው ይሉናል። ስልኬን ያረጋል አግራ የሚገባቸው አሉ መደናገር ታዲያ ብቻ እንዴ ዮናስ የሚባለው ሰውነት እንዳለው ሰው በቦክሰር ምናምን የምታሳየው ምንድን ነው? አንተ ውጣ እንዳመጣ እንግዲህ በቃ እናንተ የእሱን ተውትና ለምን የራሳችሁን አቀጥሉ? በቃ ሰዓት የለም። ሾርባ ልጁ በአጥሚት ነው እንደ ሱሪ ነው የለበሰ እኮ ተው በቃ እኛ እንስራ። ተው አይምጣ በቃ ሹልቂጥ አልገባም እኮ እዚህ ጋር ቆሟል እኮ ሃይላንድ ይዞ ውስጥ ግባ። ለምን ልጁ ላይ ታስጮኛል? ተው በቃ አንተ አውራ ወደዛ አትይ። ፍቅር አንተ ይረበኔ ስሜት እንትን እያለኝ እንዴት ነው አሁን እዚህ ጋር ጥቁር እዚህ ጋር ፈገግ ምን እኮ ወደዛ አትይ። ያማታ ምንድን ነው ፌክ ፈገግ እሺ በቃ አንተ ፌክ ምን ያስቀሃል? እሱም በኋላ ተቆጣዋለህ። አለቀ። አናዱኛታ በቃ ያን የሱ ተውና አንተ የራስህን ቀጥል። በቃ ተው ይነሳል እና ሁላችሁ እሺ፣ ሁሉም የሚያውቀው ሳምና እሙ እንደገና ሳሚቾ ቲቪ እንደገና ደግሞ ዩቲዩብ ብዙዎች የሚያውቁት የሚመስለኝ ሳምና እሙ እንዳለና ከዛ ዩቲዩብ ብቻ እንዳለ ሳሚቾ ቲቪ እንዳለ አብዛኞቹ ያውቁ። አንድ ነው የሚመስላችሁ ከዛ ምን ያደርጋሉ ማለት ነው ሳምና እሙና ሳሚቾ ቲቪ የሆነ ሰብስክራይበራቸው ተቀራራቢ ስለሆነ ከዛ እየቀነሰ እየጨመረ ምናምን የሚመስላቸው ሰዎች አሉ። ዮናስ እኔ ቢመታ ካያገባኝ እዛ ወልተናከም በቃ አላ በቃ እንግዲህ ይሻላል። ታማልከው ምን ይሰራ ከሞለ ታይላንድ ይሄው እዚህ ካለ ካይማና እንዴ ነው ምስክሪ ነው። እንግዲህ
ሚዲያ ነው ታውቃለህ። አንስቼ ነው ምንም ገሸለተኝ ቆዳ ማለት ነው። አርፈው ጥቅም ቪዲዮ እየሰራን ነው። አስሬ እንትን አትበል አትረብሽ። ምንድን ነው እሱ ሁሉ ሰዓት መጨቃጨቅ አለብን እዚህ ጋር ይቺን የምታክል መልዕክት ለማስተላለፍ? በቃሽ 5 ደቂቃ ቪዲዮ ቀርጻለሁ ብዬ ተቀምጬ እዚህ ጋር ካንተ ጋር ልዛዛ? በቃሽ አስተላለፍ እቸኩላለሁ ፀጉሬን እሰራለሁ እያለች ይቺም እዚህ ልጅን ያሰራ የት ነሽ ደግሞ አንቺ? ሳንሰራት ነው እንዴ? ነይ አንቺ ደግሞ ሹልኪት ነይ እዚህ ነይ ውጪ። በቃሽ ወጥ ክፉ ክክ ሰሪ ትመስላለች ማለት ነው እንዴ በቃ ቀጥሉ። ሽሮ ከለ ያውቃችሁ ምንድነው? በቃ ፍቅር ተው በቃ ይቅር ወይ ቪዲዮ ስንቀርጽ ልብስ ሳይታይ መቅረጽ ትችላለህ። በቃ እዚህ ጋር እኔ እዚህ ጋር ሱሪ ተቀዷል ግን አይታይም እዛ ጋር ማለት ነው። ስንሰራ እንደዛ ነው መስራት ያለብና በደምብ ነው እንዴት ተቀባው ነው እንትን የሚለው የሚጨማለቅ ማለት ነው። ሳምናሙ እዚህ ያስቆጣኝ እኮ ነው። ያብራትሽ አንዴ ሚድ ውስጥ ይመጣል። በቃ ሚድ ውስጥ ከመቀጣት ፈገግ በሉላችሁ ጭባ ፈገግ በሉ ስሪ ውስጥ እንደሚል ምጥማት ፈገግ በሉ ኧረ ተው ሶፋ ጋር እሺ በቃ ቤተሰብ እና ማለት ነው። እኔ እንዲሁም ኮሜንት እንትን ላይ ሪፕላይ እያደረኩ ነበር አንድ ለሁለት ልጆች እና በጣም ማለት ይሄ ከማሰባችሁ አንፃር ነው። ሰብስክራይብ ቀንሶ ሳይሆን እዛኛው ላይ ራሱ የቻለ 90 ሊገባ ነው አሁን አይደለ? ይሄኛው ደግሞ 83 ሊገባ ነው። እጅግ በጣም ነው የምናመሰግነውና ትልቁ ጥያቄያችሁ መልስ ለምን እንዲሆናችሁ የምንፈልገው እየቀነሰ አይደለም እየጨመረ ነው እንጂ 2 ቻናል ስለሆነ ነው አይደለም። 2 3 ቻናል ነው። ከዛም ደግሞ 4 ባሮ ቻናል ስላለ አይዲ ማውራው ነገር አለ እንዲሸተኝ ነው እንደዚህ ጋር አውልቀ ሱሪን እዚህ ፊት ለፊት የምትቀመጠው እና ስንዘጋው ነው እኮ ይታያል። ትታያል ይሰማል እኮ ጠቆርኩኝ ስለቀረጸ ልጁ ቀሰቀስሽ። ያው ቪዲዮ ሳይሰሩ ልጁ ተቀሰቀሰ ሳይሰራ ነው እኔ አገባኝ። እሺ ይላስ እና ወደዚህ ነው ነው እንደዚህ የታሉን በር ሰብስበህ እንደ ልጃገረድ ቀሚስ ይሄን ሱሪ ሰብስበህ ቁጭ በልና እና እዚህ ጋር የት ነው ቂጡ የሚወጥፈው ላይ እንትን እምብርቱ ላይ ድረስ እዚህ ጋር አትቀመጥም። እኔ ወንበር ላይ ውጣ በቃ አንተ እንደው እኔ ሁለታችን ብቻ ብንሰራ እንጂ ካሜራውን ዘግተህ የት ነው የምትሄደው? ሲጀመር ይሄው ያለቀው ሀያ እኔ ምን ላድርገው ታዲያ እንዴ? ተው በቃ ማን ነው? አይ አትናገር